በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ማለት ነው። ኃጢአተኛ ከሆነ አሕዛቡም ኃጢአተኛ ከሆነ መፍትሄው ምንድነው ከተባለ ልዩነት የለምና ሁሉ ኃጢአት ሰርቷልና የእግዚአብሔርም ክብር ጎድሏቸዋልና ሕግን የሚሰሙ ጻድቃን አይደሉምና ምን ማለት ነው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅም እና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ምን ማለት ነው የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ ለመተርጎም የሚያስቸግሩ አንዳንድ የመጽሐፍ ቅዱስ ክፍሎች ምን ማለት ነው ብለን የምንጠይቃቸው የመጽሐፍ ቅዱስ ክፍሎች አሉና እነሱን የምንተረጉሙበት መርሃ ግብራችን ነው። እንግዲህ አውዱን ጠብቀን ከአጠቃላይ ከመጽሐፍ ቅዱስ ሐሳብ ተነስተን እንዲሁም ደግሞ በቤተክርስቲያን ታሪክ ውስጥ ደግሞ እንዴት ታየ የሚሉ ሐሳቦችን አንድ ላይ ለማሳየት የምንሞክርበት መርሃ ግብራችን ነው፣ የምናስተላልፍበት መርሃ ግብራችን ነው። እንግዲህ ባለፈው ትዝ የሚላችሁ ከሆነ ጌታችን ኢየሱስ ክርስቶስ የተናገረው አንድ ንግግር ነበር። እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም ነው እንጂ ለመሻር አልመጣውም የሚለው ምን ማለት ነው ብለን ትርጓሜውን አሳይቻችሁ ነበርና እዛ ቪዲዮ ስር እንግዲህ ብዙ ጥያቄዎችን ጠይቃችሁኛል። ይሄም ጥቅስ ብታይልን ይሄ ጥቅስ ምን ማለት ነው ብላችሁ የተለያየ ጥያቄዎችን አይቻለሁ። እንግዲህ ሁሉንም በአንድ አድሬስ ማድረግ ስለማልችል በተከታታይ አቀርብላችኋለሁ። ለዛሬ አንድ ጥያቄ መርጫለሁ ከዛ ኮሜንት ውስጥ ካገኟቸው ማለት ነው። ይሄን የመረጥኩበት ምክንያት ምንድነው? ከእንትኑ ጋር ስለሚገናኝ ሕግ ከሚለው ሐሳብ ጋር ስለሚገናኝ የበለጠ ሕጉ ላይ ፎከስ አድርጌ ብነግራችሁ ጥሩ ነው ብዬ ስላሰብኩ ነው። እንግዲህ ስክሪን ላይ እንደምታዩት ጠያቂው አሜሪካ የሚል ዩዘር ኔም ያለው ወዳጃችን ነው። ምን ይላል? ሮሜ 2 ቨርስ 13 ይላል ማለት ነው። ሮሜ ምዕራፍ 2 ቁጥር 13 ለማለት ነው። እሱስ የሚል ጥያቄ ተነስቷል። እሱ ምን ማለት ነው የሚለው ላንብብላችሁ። መጀመሪያ ጥቅሱ ምንድነው የሚለው ላንብብላችሁ። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 13 እንደዚህ ይላል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና በማለት ሐዋርያው ጳውሎስ ይጠቅሳል። ምን ማለት ነው? በእግዚአብሔር ፊት ሕግን የሚያደርጉ እንጂ የሚሰሙ ጻድቃን አይደሉም ምን ማለት ነው የሚለውን ለማየት እንሞክር። እንግዲህ ሐዋርያው ጳውሎስ ወደ ሮሜ ሰዎች በላከው በዚህ መልእክቱ ላይ ከምዕራፍ 1 ጀምሮ ያለውን ሐሳብ ማየት በጣም አስፈላጊ ነገር ነው። ሐዋርያው ጳውሎስ ሮሜ መልእክቱ ምዕራፍ 1 ላይ ሐዋርያ መሆኑን ይናገራል። ከዛ በኋላ ደግሞ ለወንጌል መለየቱን ይናገራል። ወንጌል ምንድነው የሚለውን ትርጓሜውን ይነግረናል። ከዛ በኋላ አሕዛብን በተመለከተ ወይም ደግሞ አሕዛቦችን አድሬስ ያደርጋል ማለት ነው። እንደዚህ ይላል ቁጥር 19 ላይ እንደዚህ ይላል። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና። ተመልከቱ፣ በእነርሱ ዘንድ ምንድነው? ግልጥ ነውና። አሁን ይሄ ጄኔራል ሬቨሌሽን ምንለው አለ። መገለጥን የሆነ አጠቃላይ የሆነ መገለጥ ብለን ይህን እንጠቅሰዋለን። ምን ማለታችን ነው? ሕጉ ያልተሰጣቸው የብሉይ ኪዳን መጻሕፍት ያልተቀበሉ ሰዎች፣ በዛ ጊዜ የነበሩ ሰዎች እግዚአብሔር
አጠቃላይ የሆነ መገለጽ ሰጥቷቸዋል። ለምሳሌ ሰው ሰማይን አይቶ ወይም ፀሐይን አይቶ ፀሐይን የፈጠራት አካል እንዳለ መረዳት ይችላል። እሱ አጠቃላይ መገለጥ የምንለው ነው። ስለዚህ ሐዋርያው ጳውሎስ ምንድነው የሚለን? እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ምንድነው ግልጥ ነውና በማለት ይናገራል። ከዛ በኋላ ምንድነው የሚለን? የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውን ተመልከቱ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውና በሚንቀሳቀሱት መልክ መስለው ለወጡ ይላል። አሁን እንደዚህ የማድረግ ልማድ ያለው ማን ነው? አይሁዱ ነው ወይስ አሕዛቡ ስንል አሕዛቡ ነው። አሕዛቡ በዚህ ነው የሚታወቀው። የሆነ ነገር ይሰራና የሆነ ቅርጽ ይሰራና ይሄ እግዚአብሔር ነው ብሎ ለዛ ነገር ምን ያደርጋል? ያመልካል። ስለዚህ አሕዛቦችን አድሬስ ያደርጋል። ሮሜ መልእክት ምዕራፍ 1 ስለ አሕዛቦች ነው የሚያወራው። ስለ አሕዛቦች ምዕራፍ 1 ላይ ይናገርና ምዕራፍ 2 ላይ ደግሞ ስለ አይሁዳውያኖች ይናገራል። ስለ አይሁዳውያኖች ይናገራል። እንዴት እናውቃለን? እሱን ከተባለ እንደዚህ ይላል ቁጥር 11 ላይ እግዚአብሔር ለሰው ፊት አያዳላምና ካለ በኋላ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ምን ማለት ነው? አሕዛቦች ሕግ አልተሰጣቸው። ስለዚህ ያለ ሕግ የሚያደርጉት ኃጢአት እንዴት ነው? ያለ ሕግ ነው። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል ይላል። አሁን ሁለቱ ነገሮች ያዙልኝ። የመጀመሪያው ሕግ የሌላቸው በምንድን ነው የሚፈረድባቸው? ያለ ሕግ ነው የሚፈረድባቸው። ሁለተኞቹ ሕዝብ ደግሞ አሉ አይሁዳውያን፣ ሕግ ተሰጥቷቸዋል። ስለዚህ የሚፈረድባቸው በምንድን ነው? በሕጉ ነው የሚፈረድባቸው። ስለዚህ ስለ አይሁዳውያን እየተናገረ ነው። ሕግን የተቀበላችሁ እናንተ የሚፈረድባችሁ በምንድን ነው? በሕጉ ነው ይላቸዋል። ቀጣይ ቁጥር 13 በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ይሄ ነው ፖይንቱ አይደል? ስለዚህ አይሁዳውያኖች ሕግ ተሰጥቶናል፣ ሕጉን እናውቀዋለን ማለታቸው በራሱ ምን አያደርጋቸውም? ጻድቃን አያደርጋችሁም እያላቸው ነው። በእግዚአብሔር ፊት ሕግን ማወቅ አይደለም ጻድቅ የሚያደርግ፣ ሕጉን መፈጸም ነው ጻድቅ የሚያደርግ ነው የሚለው ሐዋርያው ጳውሎስ። አያችሁ፣ ዘመኑን ማወቅ አለብን። ሕግ የተሰጠው ለማን ነው? ለአይሁዳውያን ነው የተሰጠው፣ ለእስራኤላውያን ነው የተሰጠው። ስለዚህ እግዚአብሔር ያን ሕግ በሰጠበት በዛ ሲዝን በዛ ወቅት ሕጉን መስማት ወይም ሕጉ አለኝ ሕጉን አውቀዋለሁ ማለት አያጸድቅም። የሚያጸድቀው ምንድን ነው? ሕጉን ማድረግ መፈጸም ነው የሚያጸድቀው ይላል። በሀገራችንም እኮ እንደዚህ ይባላል። ወይም ደግሞ በእኛም ሀገር ሕግን ለምሳሌ እኔ ሕግን አውቃለሁ። የመንግስት ሕግ አለ አይደል? ሕገ መንግስት አለ እና ሕገ መንግስቱ የሚያዘውን ነገር ላቅ እችላለሁ እና ሕገ መንግስቱን እያወቅኩ ያን ነገር ባላደርገው ማወቄ ብቻ እኔን ትክክለኛ ሰው ያስብለኛል? አያስብለኝም አይደል? ለምሳሌ ግብር መክፈል ግዴታ ነው። ይህን አውቃለሁ። ይህን እያወቅኩ ግብርን ባልከፍል ማወቄ ብቻ ትክክለኛ ያደርገኛል ወይ? አያደርገኝም። ስለዚህ ማወቄ አይደለም ዋናው ፖይንት። ያወቅኩትን ምን ማድረግ አለብኝ? መፈጸም አለብኝ፣ ማድረግ አለብኝ፣ ማከናወን አለብኝ። ስለዚህ ሐዋርያው ጳውሎስ ምን ይለናል? ሕግን የሚሰሙ አይደሉም ጻድቃኖች፣ ወይም ሕግን እናውቃለን የሚሉ አይደሉም ጻድቃኖች፣ ሕግን የሚያደርጉ ናቸው በእግዚአብሔር ፊት ጻድቃን የሚያሰኘው እሱ ነው። ሕጉን መፈጸም፣ ሕጉን ማድረግ በማለት ይናገራል። ይሄ ግን አሁን ባለንበት ዘመን ይሰራል ወይ ከተባለ አይሰራም። ለምን ከተባለ አሕዛቡ ምን ብሏል? ረክሷል፣ ኃጢአት ሰርቷል፣ ወጥቋል። አይሁዳዊም ሕጉን ቢቀበል መጽሐፍት ቢይዝም እንኳን ምን ብሏል? ከእግዚአብሔር ሕግ ምን ብሏል? ወጥቋል፣ ኃጢአትን ሰርቷል፣ ፈጽሟል። ሮሜ ምዕራፍ 3 ላይ እሱን ይነግረናል። ተመልከቱ፣ ሮሜ ምዕራፍ 3 ላይ እነዚህ ስቴፖች ያዙልኝ። ሮሜ ምዕራፍ 1 ስለ አሕዛብ ነገረን። አሕዛቦች ምን ብለዋል? ደንቆሮች ሆነዋል፣ ሐሳባቸው ጨልሞባቸዋል ይለናል። ሮሜ ምዕራፍ 2 ላይ ስለ አይሁዳውያን ይነግረናል። ምንም እንኳን ሕግ ቢሰጥም ሕግን ማወቅ ብቻ በራሱ ምን አያደርግም? ጻድቅ አያደርግም። ሕጉን መፈጸም ነው ያለብህ ይለናል። ከዛ ሮሜ ምዕራፍ 3 ላይ ይመጣል። ሮሜ ምዕራፍ 3 ላይ ይመጣና እንደዚህ ይለናል ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። አያችሁ፣ ምን ይል ዘንድ? አፍም ሁሉ ይዘጋ ዘንድ። አሕዛቡ ማፍ አለው፣ አይሁዳዊ ማፍ አለው። ስለዚህ አፍም ሁሉ ምን ይል ዘንድ? ይዘጋ ዘንድ። እሺ ቁጥር 20 ላይ ይህም ይላል የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። መቼ?
አሁን ባለንበት ዘመን ሕጉ አይደለም ያለው። አሁን ባለንበት ዘመን የእግዚአብሔር ጽድቅ እንዴት የተገለጠው? ያለ ሕግ ተገልጧል። ስለዚህ አሁን ሕጉን መስማትም ሕጉን ማወቅም አያጸድቅም። በፊትም አያጸድቅም ነበር። በፊት ሕጉን ካደረጋችሁ ነው ምጸድቁት ነበር የተባሉት። አሁን ላይስ ሕጉንም ብታደርግ አያጸድቅም ነው። አያጸድቅም። መጽደቅ ስለማችል ነው ያለ ሕግ አሁን የተገለጠው የእግዚአብሔር ጽድቅ። የእግዚአብሔር ጽድቅ አሁን ላይ ምን ብሏል? ያለ ሕግ ተገልጧል። ይህን የእግዚአብሔር ጽድቅ ያለ ሕግ የተገለጠውን እንዴት ነው የምንቀበለው ከተባለ ቀጣይ ይነግረናል። እንደዚህ ይላል ቁጥር 22 ላይ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአት ሰርቷልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። 4 ነጥብ አያችሁ። ስለዚህ ሮሜ ምዕራፍ 1 ስለ አሕዛብ ይናገራል። አሕዛቦች ምን ብለዋል? ኃጢአትን ሰርተዋል። ሮሜ ምዕራፍ 2 ስለ አይሁድ ይነግረናል። አይሁዳውያንም ተመሳሳይ ነው፣ ከእግዚአብሔር ፍርድ በታች ናቸው፣ ከሰናቸዋል ይላል። ሮሜ ምዕራፍ 3 ላይ ታዲያ መፍትሄው ምንድነው? አይሁዳዊውም ኃጢአተኛ ከሆነ አሕዛቡም ኃጢአተኛ ከሆነ መፍትሄው ምንድነው ከተባለ እግዚአብሔር አንድ መፍትሄ አምጥቷል። እርሱ ምንድነው? ያለ ሕግ የእግዚአብሔርን ጽድቅ የምናገኝበት መንገድ ከፍቷል። አሁን እሱ እንዴት ነው የምናገኘው? እንዴት ነው የምንቀበለው? በእምነት። ምን ብዬ ልመን? ጌታችን ኢየሱስ ክርስቶስ ስለኔ ኃጢአት ሙቷል፣ እኔ ደግሞ ለማጽደቅ ከሙታን ተለይቶ ተነስቷል ብዬ ካመንኩ የእግዚአብሔርን ጽድቅ በእምነት አገኛለሁ። ያለምን? ያለ ሕግ አገኛለሁ። አያችሁ። ለዛ ነው ሁሉ ምን ብሏል? ኃጢአት ሰርቷል። ሁሉ ሲል አውዱ ምንድነው የሚያሳየን ከተባለ አሕዛቡም አይሁዳዊውም ሁሉ ኃጢአት ሰርቷልና የእግዚአብሔርን ክብር ጎድሏል። ከአሕዛቡም ከአይሁዳዊውም። ስለዚህ ምን ይሻላል? በኢየሱስ ክርስቶስ በማመን አንተ አሕዛቡም አንተ አይሁዳዊው መጽደቅ ትችላለህ፣ መዳን ትችላለህ ነው ፖይንቱ። እሱ ነው ፖይንቱ። ስለዚህ ሮሜ መልእክት ምዕራፍ 2 ቁጥር 13 ላይ ያለው ሐሳብ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም የሚለው ምን ማለት ነው ከተባለ ሕጉ በተሰጠበት ጊዜ አይሁዳውያን ሕጉን እናውቃለን፣ ሕጉ ለኛ ተሰጥቷል ብሎ መኩራራታቸው አያጸድቃቸውም። የሚያጸድቃቸው የነበረው ሕጉን መፈጸም ነው። አሁን ላይ ግን ባለንበት በዚሁ በአዲስ ኪዳን ዘመን ግን ሕጉን ማወቅ ሕጉን መፈጸምም ሁለቱም አያጸድቅም። ለምን ከተባለ አሁን የእግዚአብሔር ጽድቅ ያለ ሕግ ነው የመጣው። አያችሁ። ሁሉ ነገር ምንጠየቀው በዘመኑ ባለው ፕሪንሲፕል ነው፣ መርህ ነው። ለምሳሌ ቅድም እንዳልኳችሁ እኔ ኢትዮጵያ ውስጥ ነኝ ያለሁት፣ ምጠየቀው በኢትዮጵያ ሕገ መንግስት ነው፣ በአሜሪካ አይደለም አይደል? ለምሳሌ ከኢትዮጵያ ለቅቄ በወጣ ወደ አሜሪካ ብሄድ በምንድን ሕግ ነው የምትጠየቀው? በአሜሪካ ሕግ እጠየቃለሁ አይደል? በአሜሪካ ሕግ እጠየቃለሁ። ልክ እንደዛ ሁሉ ሕጉ በነበረበት ዘመን ሰዎች ሕግን ፈጽሙ ነው የተባሉት። የሚጠየቁት በምኑ ነው? በሕጉ ነው። አሁን ላይ ሕጉ አለ ወይ? ሕጉ የለም። ባለፈው እንዳሳያችሁ ሕጉ ተፈጽሟል። ስለዚህ እግዚአብሔር አሁን ላይ ሰዎች የሚጸድቁት ያለ ሕግ ነው ያለ። ይህ ደግሞ የተገለጠው ያለ ሕግ ምንድነው ከተባለ የእግዚአብሔር ጽድቅ ነው። ይህን የእግዚአብሔር ጽድቅ እንዴት ልቀበል ካላችሁ በማመን ማንን? ጌታችን ኢየሱስ ክርስቶስን በማመን ይህን ጽድቅ መቀበል ትችላላችሁ። የእግዚአብሔር ጽድቅ መሆን ትችላላችሁ ማለት ነው። ስለዚህ ይህን ጽድቅ እንድትቀበሉ እኔም ዛሬ ጥሪ ያደርግላችኋለሁ። ያልተቀበላችሁ ሰዎች እንዴት ጽድቅን ማግኘት ይችላሉ ብላችሁ የምትጠይቁ ሰዎች ካላችሁ ቀላሉ መልስ እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል እናንተን እንዲያው በጸጋው ሊያጸድቃችሁ የታመነ አምላክ ነው። እሱን ብትቀበሉ ትጸድቃላችሁ ማለት ነው። ይህን ይመስላል እንግዲህ የዛሬው ምን ማለት ነው የተሰኘው መርሃ ግብራችን። ሌላ ደግሞ የምትፈልጉት እንደዚህ እንዲብራራ የምትፈልጉት ጥቅሶች ካሉ ከታች ኮሜንት ላይ አስቀምጡልን። ያ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።